ሰው ቀጣይ ጥያቄ አሁንም እንግሊዘኛ ነው 92 ደርሰናል እንግዲህ እናንተም አብራችሁ ብዬ አምናለሁኝ ሰብስክራይብ ስታደርጉ ኮሜንት ስታደርጉ የበለጠ ፑሽ ስለሚያደርግ እሱን አድርጉ መኖራችሁንም ስለማረጋግጥ በዛው ማለት ነው 92 ደርሰናል እንግዲህ ከአንድ ጀምረን ነው ስለ የነበረው አሁን በስድስተኛ ጊዜ ሰምቲንግ ነው ቪዲዮ 6 ወይም 7 ስለዚህ ይህ ጥያቄ ወደ መጨረሻው ስለሆነ ካሁን በኋላ 120ኛው ጥያቄ ለመድረስ ትንሽ ነው የቀረን ግን 120 ጥያቄ ነው ያቻለው 120ኛ ጥያቄ ትንሽ ነው የቀረን ሌሎቹን በዚህ መልኩ ለመሄድ ያው ጊዜ እንትን ያለን በርግጥ ፈተናውም እየደረሰ ነው ሪሚዲያል ኤግዛም ግንቦት አካባቢ ነው እንግዲህ እንዳገራቀፍ የሚሰጠው ፈተናውም እየደረሰ ነው ከዛ በፊት በደንብ ፕራክቲስ ማድረግም ስላለባችሁ ማለት ነው ዞሮ ግን ለማንኛውም እንግሊዘኛ በዚህ እንጨርስና ቀጣይ ሌሎች የትምህርት እንትኖችንም ለማፍጠን እንሞክራለን ያው እዚህ በዛው መማማር ስለሆነ ነው እንትን ያላልነው ዳይሬክሽን ቀጣው ለጥያቄው እንግባ from the alternative given in each case choose the letter A up to D that represents the best arrangement of the following sentence to get a coherent paragraph እዚህ ጋር coherent paragraph ማግኘት ነው ማለት ይህን rearrange አድርገን ወይም ደግሞ መጀመሪያ ከዛ ሁለተኛ ከዛ ሶስተኛ አድርገን አንድ ሙሉ ወጥ የሆነ ፓራግራፍ ወይም አንቀጽ ማግኘት ነው እስኪ መጀመሪያ ከBCDE ብሎ የተቀመጡ ABCD ብሎ የተቀመጡ እስከ E የተቀመጡ አሉና እነሱን ያቸው A HIV is deadly disease okay ያው HIV ገለበስ ያኔ ይላልኝ B if one is negative then he or should be careful in the future ይላል እንግዲህ አንድ ሰው ለHIV ኔጋቲቭ ከሆነ ያው ኬርፉል መሆን አለበት ለወደፊት ነው የሚለው C one has to be careful to avoid it እንግዲህ እሱና HIV ለማስወገድ ኬርፉል መሆን አለብን D and the best way to do so is to be tested for it ይላልኝ አሁን and the best way is ምናምን ይላል መጀመሪያ እንደማይመጣ ዲን እናስወግዳለን ገና ያነበብ ይያል ማለት ነው ፈተና ነው ብለን ብናስበው ዲን እናስወግዳለን however if one is positive አሁንም እናስወግዳለን ይሄ አንደኛ አይሆንም ማለት ነው ሶ እንመጣለን ወደ እንትናችን አትሊስት ወንታችን እንምጣና ማን አስወገነ ዲና የለም ስለዚህ ማን ቀረ ABC ቀረ ማለት ነው B if one is negative ይሆናል እንዴ ይሄም መጀመሪያ አይሆንም ብዙ አቃለን እኮ one has to be careful to avoid it ምንም እንደኔ የለም one has to be careful to avoid it HIV AIDS is a deadly disease ሚል ሁለቱ ብቻ ቀሩና A ነው C ነው መጀመሪያ መጣት ያለበት what do you say A ነው መጀመሪያ መጣት ያለበት sorry so መጣት ያለበት የትኛው ነው ከA እና ከC እንደማለት ነው እሺ A መጣት አለበት አይደል HIV disease a deadly disease one has to be careful to avoid it አንዳንዱ ሰው ለማስወገድ ምን መሆን አለበት ነው careful መሆን አለበት ይለናል C ማለት ነው እሺ ከዲና ከቢስ if it was negative B ማለት ነው then he or she should be careful in the future ይላል D ደግሞ and the best way to do so is to be tested for it ማን ይቀድማል ከዲና ከቢ ማን ይቀድማል D አይቀድምም sorry እስኪ ቆይ በደንብ ነው D if however and the best way to do so is to be tested for it ይላል ቴስት መደረግ ነው ይላል B ደግሞ if one is negative then he or she should be careful in the future negative ሆኖ ከተገኘ negative ማለት የሱ የቫይረሱ negative መሆን ነው ከሆነ ደግሞ ለወደፊት careful መሆን አለበት ይላል D B A መልስ አይሆንም A ተቀመጠው A C B D E የሚለው ምክንያቱም ያው እንደሚያሳየው
ከሆነ ከዲ ቀጥሎ ኢ ነው መጣት ያለበት። መልሱ ኤ ነው። መልሱ ኤ ነው። ወደ ቀጣዩ እንሂድ። ኩዌስችን ነምበር 93 ማለት ነው። Uh, 93. My eyes opened to shapeless world of grey. ይላል B. Soon the entire room shone with rosy glow. C. I woke up just before dawn this morning. D. Suddenly pink rays struck the wall. መጀመሪያ ማንጣት ያለበት ማን ነው? አሁን እዚህ መጀመሪያ ማንጣት ያለበት ምን ነው ብላችሁ ታምናላችሁ? እስኪ ንየው። ሲ በትክክል ይታየኛል እኔ። I wake up just before dawn this morning. ያንዳንዱን እንፍታው መጀመሪያ። A. My eyes opened to shapeless world of grey. just world of grey ለማየት አይኔ ምን አለ? ተገለጠ። B. Soon the entire room shone with a rosy glow. በቃ ሙሉ ሩሙ just rosy የሆነ ግሎ ይታይ ነበር ይላል። C. I woke up just before dawn this morning. ከማለት በፊት ሞርኒንግ ከማለት በፊት ነቃሁኝ። D. Suddenly pink ray struck the wall. ዘን የሆነ ፒንክ ነገር ዋሉ ጋር ግድግዳው ጋር ይወጥኝ ይላል። እና መጀመሪያው ምንድነው? ዌክ አፕ የሚለው ይቀድማል ከሁሉም ሲ ማለት ነው። በጣም አሪፍ። ሲ ዌክ አፕ የሚለው ቀደመልን። ከዚህ ቀጥሎ ስለዚህ ሲ የሚሆን ከሆነ እዚህ ጋር እንዳለነ እናቃለላ እንዳይነ ሰንተስ ፈተና ላይ ስንሰራ ሲ መቅደሙን ካወቅነ ጀስት መልሳችን ከሁለታቸው ነው ማለት ነው። እዚህ ጋር ከኤ እና ከቢ ሆነን ዲ አለች እዚህ ጋር ኦኬ ዲ አለች ሶ ማንን ጣል ሲ እንጣል ኦኬ። ከዚህ ቀጥሎ መጣት ያለበት ማን ነው? ሰው ከነቃ በኋላ ምን ያደርጋል? Soon the entire room shone with rosy glow. B ነው የሚሆነው። ንቅት እንዳለ ወዲያው ነው። ምክንያቱም ዌክ አፕ ብሎ ከዛ ሱን ነው አይደል? ሱን ማለት ወዲያው እንደማለት ነው። እንደነቃ ሙሉ ሩሙ ኢንታየር ሩሙ ሮዚ ግሎ የሆነ እንትን አየ። ስለዚህ ቢ ነው የሚሆነው ቀጥሎ ማለት ነው። ሶ በሱ መሰረት ቢ ሲ ቢ ያዘን መጣለን። ማናል ነው? አንደኛ ቢ ሁለተኛ ኦኬ ሁለተኛ ከዛ ማነው እሱን ካየ በኋላ ምንድነው ማድረግ ያለበት? እሱን ይሄን አደረገ። ዲ suddenly pink ray struck the wall. በቃ suddenly ምንም ሳይታሰብ የሆነ ነገር ሆነ። ዲ ማለት ነው። ከዛ ኤ sorry please stop please ኦኬ ኮሽን ነምበር 92 ምን ይላልኝ? እስኪ ጥያቄውን እንትን በለው። HIV disease a deadline disease. B. If one is negative then he or she should be careful in the future. C. One has to be careful to avoid it. D. And the best way to do it so be tested for it እያለ ይቀጥላልና ያንዳንዱ በመፍታት ማየት ይቻላል። ለምሳሌ HIV disease a deadline disease ይላልኝ። ሲ ጋር ደግሞ one has to be careful to avoid it ይላል። በቃ ስለ ሁለታቸው ነው። if one is negative and the best ምናምን የሚሉት ቢ እና ሲ አይሆኑም ማለት ነው። ከኤ እና ከሲ ነው የምንመርጠው እዚህ ጋር። ስለዚህ ከኤ እና ከሲ ደግሞ ማን ትቀርማለች? ኤ ትቀርማለች። አንደኛ ታውናችሁ ፈርስት ኦኬ ዘን ሲ ማለት ነው። ከኤ እና ከሲ አወዳደርና ሲ ዘን ከቢ እና ከዲ if one is negative then he or she should be careful in the future ይላል። ዲ ደግሞ and the best way
to do so is to be tested for it. And one has to be careful to avoid it ይላልኝ። አንድ ሰው ይሄን ለማስወገድ ምን መሆን አለበት? ኬርፉል መሆን አለበት ብሎ ከዛስ and አይደለ ማስወገድ አለበት and the best way to do so is to be tested for it ለማስወገድ ደግሞ ምን መሆን አለብን ማለት ነው? መመርመር አለብን። ሶስተኛ ይሆናል ማለት ነው። ዲ ሶስተኛ ዘን ከዛ ቢ እንመጣለን። if one is negative ከሆነ ግን ኔጋቲቭ ከሆነ ግን ለፊውቸር መጠንቀቅ አለበት። መጨረሻ ላይ however if one is positive he or she will learn how to live with the virus ፖዚቲቭ ከሆነ አንድ ሰው ኦልሬዲ ካለበት ግን ባጭሩ ራሱን አሳምኖ እንዴት ከሱ ጋር መሆን አለበት ማመን ብቻ ነው። ይሄን ያዘን። ስለዚህ የምንመርጠውኛ ኤሲ ቢ ዲ የሆነ ሶ the answer is A ነው ማለት ነው። the answer is A 93 A my eyes opened to shapeless world of አይኔ ተገለጠ አይኔ ሲገልጠው shapeless የሆነ world of grey ታየኝ። B soon the entire room shone with a rosy glow ሙሉ ክላሱ ልኩድ ያው ሙሉ ክላሱ just rosy glow ተሞልቶ ነበር። See I woke up just before dawn this morning እንትን ከማለት በፊት ነቅቼ ነበር። I woke up suddenly pink ray struck the wall ግን እንዳጋጣሚ ሆኖ suddenly grey pink የሆነ ray ጨረር መጥቶ ግድግዳው ላይ ሲለጠፋዩት እያለ ይናገራልና መጀመሪያ መቅደም ያለበት ነው። እንዲህ አሁን በአማርኛ ስንፈታ ነው የምንረዳው። የትኛው ነው? wake up አይደለ? መንቃት ይቀድማል። yes wake up ይቀድማል። wake up ስለዚህ አንደኛ እናደርገዋለን ማለት ነው። እናጥፋውና it's not necessary I wake up just before dawn in the morning well okay ከዛ ይሄ wake up ካደረገ በኋላ ወዳውን እንደነቃ ምን ሆነ ነው? ነቃ ዘን my eyes opened to shapeless world of grey ነቃሁኝ ከዛስ shapeless የሆነ ወርልድ ታየኝ። ሱ ዘ ኢንታየር ሩም አይሆንም አይደል? መጀመሪያ እንደዛ ነው የሚሆነው። ከዛስ ወዳውን ነቃሁኝ shapeless የሆነ ወርልድ ግሬ ታየኝ። ከዛ D suddenly pink ray struck the wall በቃ suddenly pink ray stroke አደረገ። ከዛስ ያንን ውዳው እንዳየው አሱናስ soon the entire room shone with a rosy glow B ወዲያውኑ ኢንታየር ሩሙን ሸፈነው። አጋጣሚ ሱ ይሄን ያዘኝ እንፈልጋለን። በሲ የሚጀምር C A ያለ ማለት ነው። the answer is D the answer is D question number 94 A the country with the highest life expectancy is Japan ከፍተኛ የህይወት ጣራ ያላቸው ጃፓኖች ናቸው ይላል። B hence nuns and philosophers of lived to get age እነዚህ ኑንስ እና ፊሎሶፈሮች ያው ብዙ ኤጅ ይኖራሉ። C historically women died in childbirth and men wars ያው ብዙ ጊዜ በሂስትሪ ሴቶች በውልደት ወንዶች በጦር ይሞታሉ። now child bring is less risky and there are fewer wars ያው አሁን ግን በመወለድ የሚሞትም less ነው ብዙም አይሞትም በዋር የሚሞትም የለም። there are average age for men is 76 and for women is 72 ይላል። ሶ መጀመሪያ የሚሆነው የትኛው ነው? ሲ ነው እስኪ ሂስቶሪካሊ ወራል የሚጀምረው እንግዲህ በሂስትሪ ስናየው ሴቶች በመውለድ ወንዶች ደግሞ በጦር ይሞታሉ ብሎ ይጀምራል። ሰው አንደኛ ይሆናል ማለት ነው። ሲ ከዛስ B hence nuns and philosophers often lived to great age ስለዚህ ግን የሚኖሩት ምኖችና ምኖች ናቸው? ፊሎሶፈሮች ናቸው። ነንስ ናቸው። ሁለተኛ ይሆናል። ከማንም አይቀድመው። ከዛስ ዲን እስቲ ናው አለ
ከሂስቶሪካል ጀመረና ወደ አሁን መጣ። ናው ቻይልድ ብሪንግስ ለስ ሪስኪ ሆኗል። ሶ ዚስ ኢዝ ዘ ሰርድ። ከዛስ ወደ ኤ አይሄድም። ዘ ካንትሪ ዊዝ ዘ ሃይስት ላይፍ ኤክስፔክታንሲ ኢዝ ጃፓን። ፎር ማለት ነው። ከዛ መጨረሻ ላይ ኢ ዜር አር አቨሬጅ ኤጅ ፎር ሜን ኢዝ 76 ኤንድ ፎር ውመን ኢዝ 72። ሶ ማን ማለት ነው? አሁን ምን መርጠው ሲ ቢ ዲ ያለ የሚቀጥል ሲ ቢ ዲ እያለ ሊቀጥል የሚችል አሁን ለምሳሌ ቢ ነው ያለው እዚህ ጋር ቢ ይላል። ሲ አንሰር ኢዝ ቢ ማለት ነው። ኦኬ question number 95. While there she worked as part-time for a travel agent. B. After 7 months she went to work for Sudan. C. At 18 she left the school. D. She also worked at a local airport. E. She then went to college. So አሁንም ይሄን ሪአሬንጅ ስናደርግ ማንኛውም መቀደም የሚመጣው በማየት ነው። እንግዲህ ኤ while there she worked as a part-time for a travel agent ይላል። ይሄ እንዲህ እያለ እሷ ትራቭል ኤጀንት ላይ ፓርት ታይም ትሰራ ነበረ ምናምን ይላል። ስለዚህ ከዛ በፊት የሆነ ታሪክ ነበር። ይሄ አይሆንም። ቢ after 7 months ይሄም አይሆንም፣ መጀመሪያ ላይ አይመጣም። ሲ at 18 she left the school 8 ዓመት እያለች ትምህርቷን አቋረጠች። ሲ it seems ሲ ማለት ዲ she also worked ይሄም አይሆንም። she also worked እንደዚህ ትሰራ ነበር፣ መጀመሪያ አይሆንም። she then went to college then ስላለ ይሄም አይሆንም። ስለዚህ አንደኛ የሚሆነው ማነው? ሲ ነው ማለት ነው። this is one first okay ከዛ ቀጥሎስ ኢ ትምህርቷን ትታ she then went to college ሄደች። ከዛስ ዲ ብንመጣት she also worked at a local airport ኮሌጅ እየተማረችም ሎካል ኤርፖርት ላይ ተሰራ ነበረ። ከዛስ ይሄን ጨረስና ከኤና ከቢ while there she worked as a part for a travel agent. ቢ ደግሞ after 7 months she went to work for Sudan. ኤርፖርት እየሰራች ያለች ከ7 ወር በኋላ የት ሄደች? ወደ ሱዳን ሄደች። ይቀድማል ቢ። thus while there she worked as part time for a travel agent. ከዛ በኋላ ግን እንደ ፓርት ታይም እንደ ትራቭል ኤጀንት ሆና መስራት ጀመረች። ሰው የሚሆነው ሲ ነው ማለት ሲ እዚህ ጋር ሲ ኢ ዲ ያለው ሲ ኢ ዲ ያለው ቢ ላይ ነው። this is the answer okay ሌላ ትዕዛዝ ላይ ገባና directions the following words are not in the proper order. When put in the right order they make a correct sentence. From the given alternative choose the one that is best and write the letter of your choice on the right answer sheet ነው የሚለው። ኦርደራቸው ትክክል አይደለም። ኦርደራቸው ከተስተካከለ ግን ሰንተንስ ይሰጣሉ። የትኛው ነው የሚሆነው ነው። እነዚህን እንሰራለን። enjoy is too short eat life የሚል ዝብርቅ ሮት ሰጥተውናል። ኤ too short life is enjoy it አይሆንም አይደለ? ብል ነው ያ አይሆንም። ቢ life is too short enjoy it ትክክል መልስ ነው ይችላል። ህይወት አጭር ስለሆነች ስለዚህ enjoy it too short is life አይሆንም። enjoy too short is life አይሆንም። ስለዚህ መልሳችን ቢ ይሆናል ማለት ነው። question number 97 to please what do tell you they ዝብርቅ ነው ሲስተካከል ኤ please they tell you to do what ሴንስ እንዲሰጥ አድርገን ነው ማስቀመጥ አይደለ? ስናነበው እኮ ግን አይናገር ኤ አይሆንም በፍጹም። ቢ please do what they tell you to. C please you tell they what to do. D please you do tell to they what ማለት የፈለገው ምንድነው? እስኪ ኤን ዩ ተምሳሌ please they tell you to do what they tell you
to do what ማለት ባክህ or ባካችሁ ምን ብሎ ይነግሯቸዋል? መሰረቱ ይነግሯቸዋል። አናክል ናቹራል አይደለም። ቢ please do what they tell you to ይላል። በትክክል ይሆናል አይደል? ባክህ ምን መስራት እንዳለባቸው አሳውቃቸው፣ ንገራቸው ማለት ነው። ሲ please you tell they what to do ንገራቸው። ያው ናቹራል አይደለም። መልሱ ቢ ነው። በቃ ትክክል ሊሆን የሚችለው መልሱ ቢ ነው። መልሱ ቢ ነው። Okay, question number 98. Sorry. Mammo dog the skinny killed. What ተቀምጧል? A. Mammo the skinny dog killed. ያው ይሄም አይሆንም። B. skinny dog killed the mammo. ይመስላል ግን አይደለም። ለምን? ሲ ላይ ለምን እንዳልሆነ እዩ። ሲ ላይ ሳይሆን ቢ ላይ ያለ ነው። ሶሪ ቢ ላይ ያለ ነው። ቢ ስኪኒ ዶግ ኪል ዘ ማሞ ይቻላል። ያው ውሻው ማሞን ገደለው የሚል ፓሲቭ መምጣት ስለሚችል ማለት ነው። ይቻላል። ኦኬ ስኪኒ ዶግ ኪል ዘ ማሞ። ኦኬ ሲ ስኪኒ ዘ ዶግ ማሞ ኪልድ። ይህ አይሆንም። ሲ አይሆንም። ዲ ዘ ስኪኒ ዶግ ኪልድ ማሞ። ዘ ስኪኒ ዶግ ኪልድ ማሞ። እስኪ ቢና ዲን እናነጻጽራቸው። ዘ ስኪኒ ዶግ ኪልድ ማሞ ዲ ያለ፣ ቢ ደግሞ ስኪኒ ዶግ ስኪኒ። ኦኬ መልሱ ዲ ነው። መልሳችን ዲ ነው። ዋይ ኖት ቢ? ስታንዳርድ ሰብጀክት መምጣት አለበት። ቨርብ ፕላስ ኦብጀክቲቭ ሴንተንስ ለመምጣት ስታንዳርድ ሰብጀክት መምጣት አለበት እስከሆነ ማለት ነው። ሌሎቹ ግራማቲካሊ ኢንኮሬክት እንዲሁም ኦክቸርድ ናቸው፣ ኦክዋርድ ሆኑ ማለት ነው። እና ቢ አይሆንም። ዘ የምትለዋ በጣም ትንሽ። ዘ ስኪኒ ዶግ ኪልድ ማሞ የሚታይ ነው። ዘ እዚህ ተቀምጦ ሳናስገባ ለማስቀመጥ ትንሽ ዘማሞ ይባላል። ኮምፎርት አይሰጥም። ቢ ኮምፎርት አይሰጥም። ስኪኒ ዶግ ኪልድ ዘማሞ ኮምፎርት አይሰጥም። ፎር ሾሪ ቢ ማለታችን በጣም ሼም ነው። በጽም ሊሆን ስለማይችል ማለት ነው። ያ ይሆነ ሶ ዲ ነው መልሳችን። 99 Ingot has house all money new ዘህር ሺ ያለ ይቀጥላል። ሲስተካከል ምን ይሆናል ነው? ኤ she has got her money all in the new house. B she has got all her money in the new house. C she has all her new money got in the house. D all money she has got in the new house ይላል። ሲስተካከል ምን ይሆናል ነው? ኤ ምንድነው የሚለው? she has got her money all in the new house. B she has got all her money in the new house. B ነው መልሱ። ስታነቡት ይነግራችኋል። አሁን ኤ ሴንስ አይሰጥም። she has got her money አለ all in the new house። ናቹራልም ግራማቲካልም ስላልሆነ ማለት ነው። ግራማቲካል ነው እና መልሱ ቢ ነው። correct. She has got all her money in the new house. Question number 100. Plane I by traveling hate. A by plane I hate traveling. አይሆንም ማለት ነው። እንደዚህ traveling hate ተብሎ traveling አይባልም። B traveling by plane I hate። እዚህ ላይ ደግሞ ትክክል አለም። ይሄም traveling by plane I hate ምንም። ሲ I hate traveling by plane መልሳችን ሲ ነው። በቃ I hate by plane traveling። ፎርማሉን ብናየው እንኳን ያው ሄት የሚለው ማለት ትራቨሊንግን አይንጂን ያስከትላል። ትክክል ማለት ነው። ሲከተል ባይ ፕሌን ነው የሚባለው። ሶ ከዛ አንፃርም ከሌላ አንፃርም ብታዩት መልሱ ነው ማለት ነው። ሴክሽን 4 ሪዲንግ ኮምፕሬሽን ወይም ፓሴጅ ነው። እንግዲህ ይሄ ፓሴጅ 20 ጥያቄዎች ናቸው ከ101 እስከ 120። በዚህ ፓሴጅ ላይ የምናየው ግን ብዙ ጊዜ ፓሴጅን መስራት እንዳለ ሆኖ እንዴት አድርገን ነው አከም እናደርገው፣ እንዴት አድርገን ነው ፓሴጅን በቀላሉ መስራት የሚችለውን ወዩን የምናይበት መንገድ ነው።
So question number 101ን እንጀምራለን ማለት ነው። 101ኛ ከመጀመሪያ በፊት ግን ስለ ፓሴጅ አሰራር እንይ። የመጀመሪያው ፓሴጅ ከማንበባችን በፊት ጥያቄ ማየት አለብን። ጥያቄውን እናያለን፣ ጥያቄዎቹን አነባለን፣ ስለምን እንደሚጠይቁ አንድ ኖቲስ የምናደርገው ነገር ይኖራል። ጥያቄዎቹን ካነበብን በኋላ ነው በጥያቄው መሰረት ወደ ፓሴጁ የምንመጣው። ሲቀጥል ፓሴጁ ላይ የመጀመሪያው ፓራግራፍ ከነ ኮንሰፕቱ እንዲሁም የመጨረሻው ፓራግራፍ ከነ ኮንሰፕቱ ባጭሩ እንረዳለን። ቀላል ነው የሚሆንና እንደዛ ካደረግን መሀል ያሉት ብቻ ናቸው የሚቀሩት። መጀመሪያው አሰራር ይሄ ነው። ሌላኛው ደግሞ ፓሴጁ ውስጥ ያሉትን ቦልድ የሆኑ እንትኖችን መያዝ። እሱን ካየን አሁንም ጥያቄው ላይ ቀላል አድርገን እንሰራዋለን ማለት ነው። ጥያቄውን እስኪ ስንሰራ በዛው እንረዳለን። ለምሳሌ question number 101 what is the main idea of the passage ይላል። በቀጥታ የምናነበው ይችን የመጀመሪያው ፓራግራፍ ብቻ ነው። በቃ ሌላ ወሬት ሜዳ አይጠበቅብንም። የመጀመሪያው ፓራግራፍ ግን እንየው። the importance of national exam in Ethiopia, the reasons behind the high failure rate of remedial students in national exam, the role of socio economic factor in education ምናምን እያለ የፓሴጁን አይዲያ ለማግኘት ቀጥታ የመጀመሪያውን ፓራግራፍ ማንበብ የሚጠበቅብን ማለት ነው። ፓሴጅ 1 why 30% of remedial students fail in the national exam of Ethiopia again ይላል። አሁን ለምን ነው 30% ሪሚዲያል እየወደቀ ያለው ድጋሚ? በቃ ስለ ሪሚዲያል ነው እንጂ እያወራ ያለው ስለሌላ አይደለም። ስለዚህ እንመጣና ጥያቄያችን ላይ ኢምፖርታንስ ኦፍ ናሽናል ኤግዛም ይላል። ኖ ስለ ናሽናል ኤግዛም ኢምፖርታንስ አይደለም እያወራ ያለው ስለ ሪሚዲያል ነው። ስለዚህ መልሳችን ማን ነው የሚሆነው? ቢ ነው። በቃ በቀጥታ እሺ 102ኛ what percentage of remedial students fail the national exam in Ethiopia? ያው አሁን ያነበነው ስለሆነ 30% ነው የሚለው 30% ነው የሚለው ምንም አይደለም። question number 130 based on the passage why made some remedial students feel anxious during exam? ለምንድን ነው በኤግዛሙ ፈርተው ተደናግጠው ሊወርቁ ስለሚችሉ ለምንድን ነው ይላል 103ኛ ላይ። አሁንም ይሄን ጥያቄ ስንሰራ የትኛው ፓራግራፍ ነው የሚገኘው ነው ዋናው ነገር። ፓራግራፍ አንዴ እንቃኘዋለን። ይሄ ስለምን የሚያወራው ስለ ሪሚዲያሎች መውደቅ አንክሺየስሊ መውደቅ የሚያወራው የትኛው ነው? ፓራግራፉን አንዴ እናያለን። እንደ የመጀመሪያውን ሰንተንስ እንኳን ብታዩትኝ የመጀመሪያው ፓራግራፍ ስለምንድን ነው አጠቃላይ ስለ ኦቨርኦል ነው የሚያሳየው። ስለዚህ አይሆንም። ፓራግራፍ 2 እንመጣለን። ፓራግራፍ 2 one single factor contributing to the high failure rate among remedial students is lack of adequate preparation ምናምን ነው። ይሄ ስለ adequate preparation የነሱ ዝግጅት ማነስ ነው የሚለው አይሆንም። እኛ የፈለግነው ግን ሞራሊ አንክሺየስ የምትለው ወርድ በጣም አስፈላጊ ነች። አንክሺየስ የምትለው ወርድ እንፈልግ። አንክሺየስ ደንግጠው ተደናግጠው የሚወድቁት ስለሆነ እንዴት ነው እሱ ነው 3 ላይ ነው። ፓራግራፍ 3 ላይ psychological factor also play a crucial role in the performance of remedial students. Many experience feeling of anxiety and inadequate stemming from previous academic failure. This emotional strain can hinder their focus and performance during exam. ስለዚህ እዚህ ጋር እንትናችን እዚህ ጋር furthermore the pressure to succeed can lead to burnout, causing some students to disengage from their study entirely እያለ ይቀጥላል። በአጠቃላይ ስለ ሳይኮሎጂካል እንትን የሚያወራው ፓራግራፍ 3 ነው ማለት ነው። የሚያወራው ስንት ነው? ፓራግራፍ 3 ነው። so based on passage why might some remedial students feel anxious በፓራግራፍ 3 መሰረት መልሱ ማን ነው የሚሆነው? they have never taken an exam before ፈተና ወስዶ ስለማያውቁ አይደለም አይልም። b they are confident in their ability confident ስለሆኑም አይደለም። c they have experienced past academic failure d they have supportive family የሚለውና መልሱ they have experienced past academic failure ድሮ ሲደገፉ ስለነበር አሁን የዛ ድጋፍ ሲቀራባቸው ሊሆን ይችላል የሚል ሳይኮሎጂካሊ ያስቀምጠዋል። መልሱ ሲ ነው። 104 in paragraph 3 what does strain most likely mean? strain የምትላለች ፓራግራፍ 3 ላይ ፓራግራፍ 3 ያው ፓሴጅ 1 ፓራግራፍ 3 እዚህ ጋር strain የምትለውን እንፈልጋት። here is strain እቺ ወርድ ምን ነው የምታመለክተው ነው? ይኸው this emotional strain can hinder their focus
ይሄ ኢሞሽናል የሆነ ስትሬን ፎከሳቸውን ሂንደር ያደርገዋል ነው ይደብቀዋል። ስለዚህ ስትሬን ማለት ምን ማለት ነው? በዚህ እንትን ኢሞሽናል ፕሬዠር እንደማለት ነው አይደል? ኢሞሽናል የሆነ ፕሬዠር እንየው እስኪ ምን ማለት እንደሆነ ስትሬን ከዛ ይተረተናል። ኤ ሶርስ ኦፍ ስትሬንግዝ፣ ቢ ፊዚካል ቻሌንጅ፣ ሲ ኢሞሽናል ፕሬዠር ኦር ስትረስ፣ ዲ ታይፕስ ኦፍ ኤክስፒሪየንስ ነው የሚለው። ሲ ነው ማለት ኢሞሽናል ፕሬዠር ኦር ስትረስ የምትለው ሲ ነው መልሳችን። opportunity ተቀምጧል። ኦኬ 105 which paragraph primarily discuss the impact of teacher quality on remedial students? የቲቸር ኳሊቲያቸውን በደንብ እንትን የሚለው ነው። አሁን ይሄ ያው በማንበብ የሚገኝ ነው። አንዴ ረፍሊ አንብበ ነው ከዛ የምናውቀው ነው። ፓራግራፍ 4 ብትሄዱ ግን እንደዛ ነው የሚያወራው። ፓራግራፍ 4 ላይ ብንሄድ እንደዛ ነው የሚያወራው። ዊክን አንዴ ተመለሰን ማየት እንችላለን። ያ 1 አለ 2 አለ 3 አለ 4 አለ። ኳሊቲ ኦፍ ኢንስትራክሽን ኢን ሪሚዲያል ፕሮግራም ቫሪስ ዋይድሊ። ኳሊቲ ኦፍ ኢንስትራክሽን ማለት ኳሊቲ ኦፍ ስቱደንት ስለሆነ ፓራግራፍ 4 ላይ ነው ያለው። እዚህ ተቀምጧል። ይሄ ኳሊፊኬሽን ፎር ዚስ እዚህ ነው የሚሆነው ማለት ነው። ፓራግራፍ 4 ያዘው ስለሆነ እዚህ ጋር ስንመጣ ፓራግራፍ 4 ሲ ላይ ነው ያለው። 106 what is one significant barrier faced by many remedial students according to socio-economic factor? እንግዲህ socio-economic factorም አለ እና ምን አይነት ነው ፌስ የሚያደርጋቸው? ኤ access to advanced technology፣ ቴክኖሎጂዎችን አክሰስ ማድረግ ይችላሉ ነው። አይ የለም። ቢ affordability of supplementary educational resource፣ supplementary resources ያገኛሉ። ሲግኒፊካንት ነው ይሄ አንዱ። high level of parental involvement፣ ያው parental involvement የለም። ዲ availability of private school የለም እና ቢ ነው እዛ ላይ ይታያል። ምንም ፈተና እንትኑን ሳናይ ራሱ መመለስ እንችላለን። ፓራግራፍ ግን መርጠን እዚህ ጋር ማንበብ ይጠበቅብናል። ፓራግራፍ 5 ብንሄድ እናገኘዋለን። እዚህ ጋር ፓራግራፍ 5 አለ ይሄ ነገር። እዚህ ጋር ፓራግራፍ 5 ብትመጡ ሶሾ ኢኮኖሚክ ፋክተር የሚል አለ እዚህ ጋር። ሶ ምንድነው አሁን ሁሉንም ፓራግራፍ እስካሁን አላነበብንም። ጥያቄውና ያለኝ ከዛ መተን ፓሴጁ ላይ እናዛምራለን። ፓሴጁን ራፍሊ በማንበብ ማለት ነው። ኩዌስቸን ነምበር 107 or 107 how meet the structure of the national exam affect remedial students performance? ላይ ነው ይሄ ናሽናል ኤግዛም የሚባለው ተማሪዎችን እየወዳቸው ያለው ነው የሚለው። የትኛው ፓራግራፍ ላይ እንዳለ አሁንም ተመልሰን ነው ምን ፓራግራፍ ላይ እንዳለ ግን ዝም ብለን ጀነራል እንመርሰው ካለ encouraging and uplifting, easy and manageable, intimidate and overwhelming, simple and straight forward ይላል። በቀጥታ የሚመለስ አይደለም። ይሄ ፓራግራፉን ማየት ያስፈልጋል። ሶሪ የ108ኛ ምርጫ እና ያነበብኩላችሁ 107 ላይ ነው። it encourage collaboration among students, it align well with their learning experience, see it feature complex question that can be intimidate, it offer multiple choice question only ይላል። ፓራግራፍ 6 ላይ ብንሄድ ያው እስካሁን ፓራግራፍ 4 and 5 ምናምን ስናይ ነበር ወይ 6 ወይ 5 ነው ሊሆን የሚችለው። ያ 6 ኮንክሉዥን ነው። ያው እዚህ ጋር ፓራግራፍ 6 ላይ ተቀምጧል። moreover ብሎ the structure of the national exam itself may not እዚህ ጋር ተቀምጧል። ፓራግራፍ 6 ላይ ማለት ነው። እዚህ ጋር ፓሴጅ ስለሆነ ፓሴጅ ፓርት ማለት በቃ ለመስራት በጣም ቀላሉና ውጤትም ይሰራበት ፓርት ነው። 108 ላይ ነው in paragraph 6 what does daunting mean in context? daunting የሚል አለ። encouraging and uplifting, easy and manageable, intimidate and overwhelming, simple and straightforward። ምንድን daunting ማለት ምን ማለት ነው? በቀጥታ ፓራግራፍ ላይ እንዳለ 6 ላይ ማለት ነው። ፓራግራፍ 6 daunting ፓራግራፍ 6 አሁን daunting የሚል እንፈልጋለን ማለት ነው። ፓራግራፍ 6 daunting የሚል okay, I get it. This can be daunting challenges. Yes. So ይቺን ለማወቅ
ከሱ በፊት ያሉት 4 ነጥብ ካለበት ጀምረን ነው የምናነበው። the mismatch between their እዚህ ጋር for students who have struggled academically this can be daunting challenge ይቺ ኮንቴክስት ጉላ for students who have struggled academically this can be daunting challenge ምትራለች this means intimidate ነው ምንድነው ይሄ intimidation ነው just challenge strangle ምናምን የሚሉት ናቸው ከሱ ቀጥሎ ያሉትና that's something negative or hard የሆነ ነገር intimidation ነው የሚያመለክተው ይሄ ምርጫዎቹን እንያቸው 108 አይደለም ሶሪ 108 ምርጫዎች encouraging and uplifting እንደዛ አለ encourage ያደረገው ምናምን አይደለም ተቀራኒ ነው easy and manageable manageable አይደለም intimidate and overwhelming simplicity ሁላቸውም ተቀራራቸው ከሲ በስተቀር መልሱ ሲ ነው ማለት ነው ስለዚህ መልሳችን ሲ ነው ማለት ነው 109 what does the author suggest initially for improving outcomes for media students አሁን ስለ አውተር ያወራ ከሆነ ቀጥታ የመጨረሻውን ምዕራፍ እንትን ነው ፓራግራፍ በቃ ጊዜ ለመቆጠብ ፈተና ስለሆነ ፓሴጅ ማንበብ አይጠበቅብህም በቀጥታ ላስት ከሚባለው እንሄዳለን ከዛ ላስቱን አይተን መልስ እንሰጣለን ማለት ነው ምንም ኮንፊደንስ ኤንድ ኦፕቲሚዝም ነው anxiety እና inadequacy ነው satisfaction and contentment ነው indifference እና apathy ነው እያለ ይቀጥላል ስለዚህ የ110ኛ ጥያቄን 109ኛ ጥያቄ ለመመለስ በቀጥታ ፓሴጅ ላይ ሄደው አሁንም ፓሴጅ 1 for next የምንጨርሰው ይሆናል for today ጨርሰናል ማለት ነው ሰብስክራይብ ማድረግ ኮሜንት እና ሰብስክሪፕሽን very necessary so ሼር ማድረግ ሰብስክራይብ ማድረግ እንዳትረሱ ለዛሬ ይበቃናል አመሰግናለሁ